ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ ሞኝላችሁ አለ በስቲስ ጎንዶሉ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮሎቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትቱና ጎብዛችኋለሁ። ዘሮድ ሚዛናችን ይዘላችሁ መጣ ነው። ሶበር ዜና ደብረጽዮን ገብረ ሚካኤል እንግዲህ እኔ የትግራይ ክልል ሳይሆን የትግራይ መንግስት የትግራይ ሀገር ፕሬዝዳንት ነኝ። ክልል የሚለውን ወረቀቱንም ማህተሙንም ሰባብራችሁ ጣሉት፣ ወረቀቱንም ቀዳችሁ ጣሉት። እኛ መንግስት ነን፣ ሀገር ነን እና ኢትዮጵያም ጎረቤት ሀገራችን ነች ብለዋል። አረ አምባሳደር ቶሎ ሽሙልና በአምባሳደር በኩል ብንነጋገር አይሻልም? እና አምባሳደር ልክ እንደ አሜሪካ ኤምባሲ፣ እንደ እንግሊዝ ኤምባሲ፣ እንደ ራሽያ ኤምባሲ እዛው እንትን ቀበና አካባቢ እናንተም የሆነ ኤምባሲ ክፈቷ ቶሎ በላቸው። ወግነ ሲዳሩ አልቀሳለ እና ደብረጽዮን በሙሉ ሚዲያው ትግራይ ላይ ያለ ሚዲያ በሙሉ ፕሬዝዳንት ደብረጽዮን የትግራይ መንግስት ፕሬዝዳንት የትግራይ መንግስት ፕሬዝዳንት እያለ ነው የሚጠሩት። እናንተ አሁንም 30 ዓመት በኋላም በስልጣን ጥማት ተቋጥላችሁ ልትሞትና እንዴ? ያ ሁሉ የትግራይ 1 ሚሊዮን ወጣት ከስጨረሳችሁ በኋላ ለዚህ መጀመሪያ ነው ተነጋግረን ተቆራክረን እንደዚህ ሀገር መሆን አይቻልም እንዴ? ሰው ሳይሞት በፊት አገር ሳትፈርስ በፊት እልቂት ሳይመጣ በፊት አይቻልም ነበር እንዴ? በነገራችን ላይ እኔ ከዚህ በፊትም ተናግራለሁ። አሁንም በተደጋጋሚ የምነግረው ኢትዮጵያ ውስጥ ትግራይ ብቻ አይደለም፣ አማራ ክልልም ይሁን ኦሮሚያም ይሁን ሶማሌም ይሁን አፋርም ይሁን ቤንሻንግልም ይሁን ጋምቤላም ይሁን ኢትዮጵያ ውስጥ ከዚህ በኋላ ሀገር ሆኖ ለመኖር የሚያስብ የትኛውም ክልል ካለ በህይወት ያለውን ብቻ አይደለም ገና የሚወለደውን ልጆች ለመቅበር ተዘጋጅተው ጀምረው ውጊያው ቀል አይደለም። እናንተ የልጆቹ ቃቃኛ ልጆችንን እንትን በጭቃ ቤት እንሰራ ነበርና ባልና ሚስትም እንደገና ዕቃ የቤት ዕቃ ምናምን እናሟላለን ነበር በጭቃ ወገኞች ናቸው። እንደ አይሞከሩም። ከዚህ በኋላ ኢትዮጵያ ውስጥ ከኖርክ አብሮ መኖር ካልኖርክ ደግሞ ዝም ብለህ እንደ ሱዳን እየተጨፋጨቅ አገርን እያፈረስ ከተማን እያፈረስ ታሪክን እያፈረስ ወደ አመድነት እየተቀየርክ መቀጠል እስኪያልቅ ድረስ 50 ሀገር ሆነ መኖር አትችልም ኢትዮጵያ ውስጥ ደን። ይሄ ለትግራይ ብቻ አይደለም የሚሰራው፣ ለአማራም ይሰራል፣ ለኦሮሚያም ይሰራል፣ ለአፋርም ይሰራል፣ ለጋምቤላም ይሰራል። የልጆቹ ቃቃ የያዛችሁ ጨቅላዎች ካላችሁ እሱ ሌላ ጉዳይ ነው። በቁም ነገር ከሆነ የምናወራው በህይወት ያለውን ወጣቱንም ሽማግሌው ጎልማሳን ብቻ ሳይሆን ገና ከማህፀን የሚወለደው ልጅ አድጎ ተዋግቶ ይሞታል። አይገርምም? የዞለ በጂኔስ ጭንቅላቴ ነው የምነግረው። ወግ ነው ሲዳሩ ማልቀስ። እንኳን እኛ ሱዳንን አተም እየፎከተ ሶማሌን አተም ብትንትን ወጥቶ አገር አልባ መና በረሃ ሆኖ ደቡብ ሱዳን እንዳተ መና ሆኖ እንኳን ተው የአፍሪካን ፎከታም እርሳውና ታይዋንን እዩት እስቲ። ታይዋንን የሚያክል በቴክኖሎጂ የተራቀቀ አንቱ የተባለ ህዝብ እንኳን ሀገሩ ሆኖ በሁለት እግሩ ለመቆም አክቶት አገር ትሆናላችሁ እኛ አልሆነላችሁ በእኛ እቅፍ የእኛን ጡጦብታችሁ በእኛ ድሮት ታቅፋችሁ በእኛ ጀርባ ታዝላችሁ ያለችው አሜሪካ እንኳን እኔ አላውቅም ታይዋን ምትባል እኔ አላውቅም ማለት ትራምፕ እየየም ሲደላን እኔ ለራሴ ነፍሴን ላድንበት ከኢራን ዱላ ከቻይና ከራሽያ ዱላ ነፍሴን ላድን እኔ ስለ ታይዋን አያገባኝ እና አያምሩም ነው ምን ያሉት በእኛ ኦሮስማ እንዴ ለወሬ የሚመች ነገር ካለ አንዳንድ ነገር ለወሬ የማይመቸኝ ዩክሬንና አተም እንደ የዓለም የዳቦ ቅርጫትነቷ ለኛ ብቻ አይደለም ለአውሮፓም ለአሜሪካም ነበር የሚጎርማቸው። ጉድ እኮ ነው። የዓለም የዳቦ ቅርጫት አፍሪካን በሙሉ ዳቦ በዳቦ ስንዴ በስንዴ አውሮፓን በሙሉ ስንዴ በስንዴ ዳቦ በዳቦ የምታረገው ዩክሬን እንኳን ብትንትና ይወጣል። ወግነ ሲዳሩ ማለት ሰው ስላረገው አይደለም የምታረግ ዝም ብለ በዚህ በየጫካው ምናምን ያሰላው ስሌት ሂሳቡ አይመጣም። እና የትግራይን ህዝብ ዋጋ እያስከፈልክ እናንተ 70 ዓመታችሁም 90 ዓመታችሁም አበባ መስላችሁ ከወያኔ ባለስልጣን ይሞታል እንዴ? እስካሁን የለም እኮ የለም። አበባ መስላችን ያላችሁ የወረደበት የትግራይን ህዝብ ወጣት እየማገድ ነው። የሞተ እየሞተ የተሰደደ እየተሰደደ በባህር የሞተ በባህር ይሙት፣ በጥይት የሞተ በጥይት ይሙት፣ በረሃብ የሞተ የአማራም ህዝብ እንደዛ የአፋርም ህዝብ ኢትዮጵያም ግልብጥብጣ ትውጣ። እኔ ፕሬዚዳንት ሆናለሁ፣ ጠቅላይ ሚኒስትር ሆናለሁ። ቅዠት አመች በመቃዠት እንደዛ አይነት ነገር የለም። በመቃዠት አይደለም።
በጀት እኮ አንድ ዓመት በራስ በጀት መቆም አክተው አይደለም እንዴ? የፌዴራል መንግስት እኮ በጀት አላክም፣ ደሞዝም በጣም በጣም ከበደኝ እኮ እየተንቆጠቀጥክ ነው እንዴ? አገር ምትሆነ በሞግዚትነት ቀለብ ከኢትዮጵያ መሬት ደግሞ ከአማራ የአማራ ወልቃይት ወስዳለሁ፣ ሁመራ ወስዳለሁ፣ ራያ ወስዳለሁ፣ ያንን ወስዳለሁ። ምን ይዘን ታዲያ ሀገር ብትለው ምን ይዘን እና ይሄ አስተሳሰብ የትግራይን ህዝብ አይወክልም። እና ተው ሊባል ይገባል። ይሄ የዱንዙዘች ሱሳ ተው ካላላችሁና በጊዜ መላክ ካልፈለጋችለት ቀጠናውን በሙሉ ዋጋ ያስከፍላል። ለዛም ህወሓት ይህን የሚያደርገው እየፈረሰች ያለች ሱዳን ውስጥ ያሉ ዱርዮችን ዱርዬ የሱዳን ዱርዮች የገንዘብ አገራቸውን እያወደሙ ያሉት ብትንትና እየፈረሰች ያለች ያለ ከልካይ መፈንጫ የማንም መዋጫ ያደረጋት ሱዳን ውስጥ እስራኤል አለች፣ ራሽያ አለች፣ አሜሪካ አለች፣ ቻይና አለች፣ ሳውዲ አለች፣ ኤምሬት አለ። ሁሉም እዛ መፈጣፈጫ አድርጓታል ሀገሪቱን። እየፈረሰች ያለ የዱርዬ ስብስብ ህወሓት እነሱን ተመክቶ እኔ በሱዳንም ተዋግቼ በተከዜም ተዋግቼ የአማራን ህዝብ ከምድረ ገጽ ጥሩግ አድርጌ አጽድቼው ወስጄው ወልቃይትን ሌላው እሱ ጨብጣል። በቃ እንደዚህ ብለ ያህል ጉድ እኮ ነው እያለ የሚያይ ይመስላል። እና ህወሓት ያላወቀው ነገር ድሮ ከ7 ዓመት በፊት አንተ ድሮ ማለት ይቻላል ከ7 ዓመት ከ8 ዓመት በፊት ተታችኋት የሄዳችሁት ኢትዮጵያ አይደለም። እንደዛ አይደለም። ዝም ብሎ በየቁልቁለቱም በየዋሻውም በየተራራውም በየአቅጣጫውም ዝም ብሎ የሚፋለም ክላሽ ይዞ የሚዋጋ ማዕት ተዋጊ ያለበት ሀገር ነው። እንደ ድሮ በአንድ ጥይት 1 ሚሊዮን ህዝብ የምትበትንበት ሀገር አይደለም ያለ። እንደዛ ላይ ይመስልህ ህወሓት ድሮ በሰላሙ ዘመን አንድ ጥይት ወደ ሰማይ ተባራሪ ያደረግና 1 ሚሊዮን ሰው ወደ ቤቱ እንዲገባ ያደርጋል። አሁን እንደዛ አይደለም። በየቁልቁለቱ በየሸለቆ በየሜዳው በየጫካው በየኮረብታው የሚዋጋ ህዝብ አለ። ስለዚህ አታስቡት ነው የምለው። ይሄ ለትግራይ፣ ለአማራ፣ ለኦሮሞ፣ ለቤንሻንጉል፣ ለአፋር፣ ለሶማሌ የሚባል የለም። ከኖርክ አብረህ ትኖራለህ። ካልኖርክ እንኳን በህይወት ያለው የሚወለደውን ለመቅበር ተዘጋጅ ነው ማለት ያለው። የለም በቃ አገር እንደዛ አይቀጥልም። በቃ አይቀጥልም። ይህችን ጉልጽ ያለች አማርኛ ነው ጉልጽ ያለ ተከባብረን እንኖራለን። አዎ አትኖርማ፣ አንተም አትኖርም፣ እኔም አንኖርም፣ አንተም አትኖርም። ውድመት ነው የሚሆነው፣ ጥፋት ነው የሚሆነው፣ መመለስ የሌለው እርቄት ነው የሚሆነው። እና እንደዚህ ያለ ነገሮች መታረም አለባቸው፣ መስተካከል መቻል አለባቸው። በህብረት ነው አገሩ በቂ ነው። ያን መሬት ወስጄ ያን ህዝብ አባሬ ያን ህዝብ ጎረፌ ያን ህዝብ አራቆቼ እኔ እኖራለሁ። እውነት ባህሪያ እኮ የለም እዚህ ሀገር ላይ። ያን ችግሩ ቃል አንዳንዶቻችሁ ችግሯቸው ይሄ ነው። የሆነ ማህበረሰብ የሆነ ግለሰብ ባህሪያ አድርጌው እኔ መኳንንቱኝ እኖራለሁ። እንዴት አድርገው ነው እንዶ በምን ሂሳብ እንዶ ለሰሚም ግራ ነው እኮ። እና አንዳንዱ ነገሮች ያስተዛዝባል። በየወሩ በጀት አለቀ፣ ብር አለቀኝ፣ ነዳጅ ላክልኝ፣ ገንዘብ ላክልኝ፣ እንትኑ ላክልኝ፣ ሞትክኝ፣ አረባክባከ ስሉስ ጋቢየር አዲስ አበባ በየቀኑ መሞላለስ ሲዶብር ደግሞ እኔም ፕሬዚዳንት ነኝ፣ ጠቅላይ ሚኒስትር ነኝ፣ በፓርላማ ጭብጭባችሁ ተቆበልኝ። አይሰራም። እንደዛ ይሰራው። እናንተ አሁንም ገና ቃቃ የልጆች ጨዋታ ነው የያዛችሁት። ገና ምንም አልገባቸውም። የኢትዮጵያ እንትኑ አይፈቅድም። ችግር እሱ ነው። ኢትዮጵያ ያለችበት ነባራዊ ሁኔታ እናንተ በራሳችሁ ያሰበሰባችሁት በጣም ብዙ ነገር አውሰብስቦ ነው የሄደው ወያኔ እና እሱም አይፈታው እኛም አንፈታው። በጦርነት ከተኬደ ማለት ነው። በጦርነት ከተኬደ ተቆለፍልፎ ተወሳስቦ ስለሆነ የራሱ እሳት ቀድሜ ራሱን ይበላል። ግን ጦሰኛ ስለሆነ ህወሓት ጦሱ ከሱ አልፎ ለትግራይ እናቶች ለትግራይ ህዝብ ተረፈ። ምን እናርገው የሚለው ነው እንጂ ትልቁ ጭንቀት የእናንተ ጉዳይ ብዙም ትልቅ ጉዳይ አይደለም። እና ከሆነ እሰየው ጓዘን በጊዜ መጠቅለል እንደዛ ደግሞ ከታሰበ ዝም ብሎ ተዝረክርካ አይደለም። ተዝረክርካ አለ ህወሓት ተዝረክርካ ያለው እና ጓዝን ሰብሰብ አድርገህ ይሄን በዚህ ይሄን መተዳደሪያ ይሄን ፋብሪካ ይሄን መውጫ ይሄ መግቢያ መውጫውን ገና አማራን አፈናቅዬ ጠርጌ እንደ ክረምት ሳር አጭጄ በዚህ በኩል ወጣል። ወደ ነው ተወጣ ብሽኮችና
ገና ናቸው እናንተ ገና ጮቅላ ናቸው። ምንም አልገባችም። እንደ ሀሳብ ያጠራስ እንደ በኪኖ ጥበቡ ነው አመቱን አገሩን ስታንኮላ ውስጥ የቆረማችን ምንም ጽንሰ ሀሳቡም አልገባችም። እኔ እሺ የኔ ሀሳቡን አሳሲሞቻችን ላይ አርግ ሼር አድርጎ ወዳቻለሁ። ፒስ